ዛሬ በሸዋ የሚንቀሳቀሱ የፋኖች ቀን አልነበረም። እነዚያ የሸዋ ተራሮች እንደ ጦጣ የሚዘሉባቸው የነበሩ ወጣቶች ትናንት ቀናቸው አልነበረም። በግልባጩ የፌዴራል መንግስቱ ሰራዊቶችና ማስረሻ ሰጤ ትናንት ቀናቸው ነበረች ማለት ይቻላል። ትናንት ድል የቀናቸው የመንግስት ሰራዊቶች ጥይት ጠላት የሚሏቸውን ኃይሎች ብቻ ሳይሆን ወዳጅ የሚሏቸውን የካፒቴን ወንድምም ጭምር የምትምር አልነበረችም። አብርሃም ሰጤ ለወትሮው ለእናቱ ልጅ ካፒቴን ማስረሻ ሰጤ መከታው ደጀኑ ታማኙና አጃቢው ጭምር ነበር። ካፒቴኑ ከቀድሞ የትግል አጋሮቹ ከነዘመነ ካሴ መገፋትና መገለል ሲደርስበት አለውል ብሎ ጎጃምን ለቆ ሸዋ ድረስ ለአጃቢው የወሰደው ታናሽ ወንድሙ ነበር። አብርሃም ሰጤ ለወትሮው ካፒቴን ወንድም የነበረ ሰው ትናንት ግን ያ መከታ ወንድሙ፣ ያ ካፒቴን ወንድሙ፣ ያ ደጀን ወንድሙ ከሚላቸው ኃይሎች ጥይት ሊያተርፈው አልቻለም። አብርሃም ሰጤ እንደ ማንኛውም የአማራ ወጣቶች ግራ የተጋባ ወጣት ብቻ አልነበረም። የቀድሞው የአማራ ክልል ልዩ ኃይል አባል የነበረ፣ ልዩ ኃይሉ ሲፈርስና ሲበተን የታላቅ ወንድሙን መንገድ ፋኖነትን የመረጠ ወጣት ነበር። የአማራ ልዩ ኃይል አባል እያለ ስመጥር ተኳሽና ታላቅ አመራር ይወጣዋል የሚል ተስፋ የተጣለበት ወጣት እንደነበረም በቅርብ የሚያውቁት ጓዶች ይመሰክራሉ። የአማራ ልዩ ኃይል በእርግጥ በተመረጡ ወጣቶችና ጀግኖች የተሞላ እንደነበረ የግራ ካሶ ምሽጎች ይመሰክራሉ። የአማራ ልዩ ኃይል ይህ ስም ሲጠራ ገና የብዙዎች ልብ በኩራት ይሞላል። በተቃራኒው ደግሞ የጠላት ልብ በፍርሃት ይረዳል። ይህ ስም ለወገን የደህንነት ካባ፣ ለህዝብ የህልውና ዋስትና፣ ለኢትዮጵያም የሉዓላዊነት ምሰሶ ነበር። ልዩ ኃይል ወታደራዊ አደረጃጀት ብቻ አልነበረም። የህዝብ ትንፋሽ፣ የቁርጠኝነት ተምሳሌት እና ያልደፈር ባይነት መንፈስም ነበር። ያለፉትን ዓመታት መለስ ብለን ስናስብ በምስራቅም በምዕራብም በሰሜንም በደቡብም የጥይት ድምፅ ሲያስተጋባ ቀድሞ የሚደርሰው እሱ ነበር። መሬት ሲናወጥ፣ ሰማይ ሲጨልም እንደ መብረቅ ፈጣን፣ እንደ አንበሳ አስፈሪ ሆኖ ጦሩን የሚቆጣጠረው የአማራ ልዩ ኃይል ነበር። አልደፈርም የሚለው ቃል በደም ስራቸው ውስጥ የሚዘዋወር ቃል ኪዳን ነበር። ጠላት በዛ፣ መሳሪያ ነሳ ብለው አፈግፍገው አያውቁም። የልዩ ኃይል አባላት ዩኒፎርማቸውን ሲለብሱ ለሞት ቀጠሮ ሳይሆን ለድል ሰርግ የሚሄዱ ይመስል ነበር። በየግንባሩ የሰሩት ጀብድ፣ የከፈሉት መስዋዕትነትና ያሳዩት ወታደራዊ ዲሲፕሊን የወዳጁን ብቻም ሳይሆን የጠላትንም ክብር ያስገኝላቸው ነበር። እነርሱ ሲኖሩ ህዝቡ በሰላም ይተኛ ነበር። ምክንያቱም አጥር ከሌለው ቤት ይልቅ ልበሙሉ ልዩ ኃይል ያለው መንደር አስተማማኝ ነበርና እነዚህ ጀግኖች የህዝብ ልጆች ናቸው። ከእርሳቸው ከትምህርት ቤቱ ከከተማው የወጡ የህዝባቸው እንባ ያንገበገባቸው ወጣቶች በበረሃው ውርጩን ቋጢን ተንተርሰው የተኙት ለራሳቸው ግብር ፈልገው አልነበረም። እናቶች እንዲያለቅሱ፣ ህፃናት እንዳይሸበሩ፣ የአማራ ህዝብ ክብር እንዳይነካም ነበር። ብዙዎች አካላቸውን አጥተዋል። ብዙዎች ውድ ህይወታቸውን ገብረዋል። ጓዶቻቸው ሲዋደቁ እያዩ እንኳን እንባቸው በውስጣቸው ውጠው ለወገን መከታ ሆናለሁ ብለው ወደፊትም ተምዘግዝገዋል። ያ የልዩ ኃይል አርማ፣ ያ አረንጓዴ ቢጫ ቀይ መለያቸው ተስፋ የቆረጠ ህዝብ ሲያየው እንደገና ተስፋ የሚዘራበት ብርሃን ነበር። እነርሱ የታሪክ አደራ ተሸካሚዎች ነበሩ። ነገር ግን የእነዚህ ሁሉ ጀግንነትና መስዋዕትነት ዋጋ ምን ሆነ? ይህ ልብ የሚሰብር የታሪክ ምዕራፍ ነው። ተራራ ያህል የገዘፈውን እንደ ብረት የጠነከረው ኃይል መጨረሻው እጅግ አሳዛኝ ሆነ። በክብር ወጥቶ በክብር መመለስ ሲገባው፣ በጀግንነቱ ሊሸለም ሲገባው እንደ እንግዳ አካል ተቆረጠ። በገዛ ወገኑ በገዛ ሀገሩ ትጥቅን ፍታ ተባለ። ያን ሁሉ ዘመን የጠበቀውን ምሽግ፣ ያን ሁሉ ዘመን ያጸናውን ድንበር ለቆ እንዲበተን ተፈረደበት። የልዩ ኃይሉ አባላት ግራ ተጋቡ። ጠላት እንጂ ወዳጅ ተጠራርተው አያውቁም። ጠላት እንጂ ወዳጅን ተጠራጥረው አያውቁም ነበር እና ክህደቱ አመማቸው። አይናቸው እያየ የተገነባው ተቋም ፈረሰ። ትናንት ጀግና እያለ ያዜመላቸው ሁሉ በኋላ ፊቱን አዙረባቸው። ለሀገር ክብር የደሙት ቁስላቸው ሳይደርቅ በየሜዳውና በየካምቡ የቀሩት ጥቂቶቹም አይደሉም። ትጥቅ መፍታት ብቻም ሳይሆን የተሰበረው የሞራል ልዕልናቸው ነበር። የንስሮቹ ክንፍ ተሰበረ። አልደፈርም ባየው ጀግና በሴራና በፖለቲካ ውሳኔ ከታሪኩ ዙፋን እንዲወርዱ ተደረገ። በእርግጥ ዛሬ የአማራ ልዩ ኃይል እንደ ቀድሞቹ በተቋም ደረጃ ላይኖር ይችላል። ካምፖቹ ባዶ ሆነው ይሆናል። ነገር ግን አንድ እውነት አለ። ታሪክ በደማቅ ቀለም የጻፈው ጀግንነት ማንም ሊሰርዘው አይችልም። በዚህ ልብ ውስጥ የታተመው ያ አልደፈር ባይነት መንፈስ ለዘላለም ይኖራል። ምናልባት አደረጃጀቱ ፈርሶ ይሆናል። መንፈሱ ግን በየተራራው በየሸለቆና በየህዝቡ ልብ ውስጥ አለ። መጨረሻው አሳዛኝ ቢሆንም ታሪኩ ግን ኮራ የሚያሰኝ ነው። የዚያ ወርቅ ከአጀማመሩ አሳዛኝ ፍጻሜ ያለው ተቋም አባል የነበረው አብርሃም ሰጤ
ትናንት በልዩ ኃይልነት ወጥቶ ልዩ ኃይል ሲበተን የወንድሙን መንገድ ፋኖነትን መረጠ። ታላቅ ወንድሙ ካፒቴን ማስረሻ ሰጤ ፋኖነቱን ትቶ የሰላም ድርድር ሲያደርግ ግን መከተል ያልፈለገ ወጣት እንደነበር በቅርብ እናውቀዋለን ያሉ አንድ ምንጭ ተናግረዋል። ካፒቴኑ የዘላቂ ሰላም ስምምነት መፈራረሙን ተከትሎ አድሮ የሚመጡ ሰራዊቶች እንደነበሩም መናገሩ የሚዘነጋ አይደለም። ዳሩ የተባሉ ሰራዊቶች የሐሳብ ልዩነት አሳይተዋል። ይህን ተከትሎ እንደ ፋኖ ኃይሎች መረጃ ከሆነ በካፒቴኑ መረጃ ሰጭነት ትናንት ታናሽ ወንድሙን ጨምሮ በርካታ ቁጥር ያላቸው የፋኖ ኃይሎች ተመተዋል። በጉዳዩ ላይ አስተያየታቸውን የሰጡት አንድ ገለልተኛ ተንታኝ ታሪክ ብዙ አይነት ጀግኖችና ብዙ አይነት ከዳተኞችን አስተናግዳለች። ነገር ግን ከሁሉም በላይ ልብ የሚሰብር አጥንት የሚሰብር ህመም የሚመጣው የገደለህ የሩቅ ጠላት ሳይሆን ያመንከው ወዳጅ የተጠጋ ወንድም ሲሆን ነው ይላሉ። ተንታኙ አክለውም አበው ምሳር ምን በወጣው የዛፉ ጥላ እጀታው እንዲሉ የካፒቴን ማስረሻ ሰጤ የሰላም ስምምነት አይደለም የታጠቁ ወጣቶች አይደለም የአማራ ሴቶች አይደለም የአማራ ህጻናት ሞት ሊያስቆም ቀርቶ የእናቱን ልጅ የታናሽ ወንድሙ ሞትም የሚያስቆም አልሆነም ይላሉ። በጎጃም ምድር በፋኖ አደረጃጀት ውስጥ ስሙ በጉል ሲነሳ የነበረው ካፒቴን ብዙዎች እንደ መሪ፣ እንደ ወንድም፣ እንደ ታሪክ ሰሪ ሲመለከቱ ከርመዋል የሚሉት ነባር ተንታኙ በቅርቡ ከአማራ ክልል መንግስት ጋር የሰላም ስምምነት ፈጠረ መባሉ አስደንጋጭ ሆነ ይላሉ። ሰላም መልካም ነገር ነው፣ እርቅ ባህላችን ነው። ነገር ግን ዓለም የሚያውቀው አንድ እውነት ነው። እውነት ላይ ያልተመሰረተ ሰላም በግሬት ሌት የተለወሰ ስምምነት መጨረሻው ጥፋት ነው ይላሉ። በታሪክ እንደምናውቀው ባንዲራ የለበሱ ባንዳዎች ለኢትዮጵያ ሕዝብ አዲስ አይደሉም። ነገር ግን የካፒቴን ማስረሻ ጉዳይ ከሌሎቹ የሚለየው እንደ ይሁዳ ክርስቶስን በመሳም አሳልፎ እንደሰጠው አይነት መሆኑ ነው ባይ ናቸው። የገዛ ጓዶችን አብሮ በረሃ የወረዱትን፣ አብረውት የቆሰሉትን፣ አብረውት የተጠሙትን የገዛ ጓዶቹን ለጠላት አሳልፎ ሰጠ መባሉ የሰማይና የምድርን ያህል ይከብዳል ይላሉ። አስተያየት ሰጪው አክለውም ክደት ከተባለ የክደት ጥልቀቱ የሚለካው በተሰዋው ደም ማንነት ነው። መረጃዎች እንደሚያሳዩት በካፒቴኑ መረጃ ጠቋሚነት ከተገደሉት የፋኖ አባላት መካከል የገንዛ የራሱ ታናሽ ወንድም ይገኝበታል ብለዋል። ይህንን መስማት ራሱ የሰው ልጆች ሕሊና የሚፈታተን ነው የሚሉት አስተያየት ሰጪው መጽሐፍ ቅዱስ ላይ ቃየል ወንድሙን አቤልን በሜዳ ላይ እንደገደለው ይተረካል። ዛሬ በ21ኛው መቶ ክፍለ ዘመን ደግሞ ምናልባትም ለፖለቲካ ትርፍ ለጊዜው ጥቅም ሲባል ወንድም ወንድሙን ለሞት አሳልፎ ሲሰጥ ማየት ምንኛ ያማል የሚል ስሜት አዘል ጥያቄን አንስተዋል። ያሟች ታናሽ ወንድሙ ወንድሜ ነው፣ መከታዬ ነው፣ መሪዬ ነው ብለው የተከተለው ሰው ሞቱን ሲቀዳጅለት ማየት እንዴት ያለ የክደት ጥግ ነው በሚል ጠይቀዋል። ወንድሙና ጓዶቹ በመሪው መረጃ ተከበው መውጫ አጥተው ሲያልቁ የካፒቴን ማስረሻ ሌና ምን ብሎ ይሆን? ወይስ እንደ ንጉሥ ቴዎድሮስ ዘመን ባንዳዎችን ሌናውን ለጊዜው ጥቅም ሽጦ ይሁን የሚል ጠንከር ያለ የህሊና ጥያቄ ጠይቀዋል። በእርግጥ በጥንቱ ሮም ጁልየስ ቄሳር በወዳጁ ብርቱስ ሲዋጋ አንተም ብርቱስ እንዳለው ዛሬም በኢትዮጵያ ምድር ሁሉ የፋኖ ሰራዊት ያ ሁሉ ሕዝብ አንተም ማስረሻ እያለ በቁጭትና በእንባ እየጠየቀ ይሆናል። አንድ ሰው ዓለሙን ቢያተርፍ ነፍሱን ግን በወንድሙ ደም ካጨቀየ ምን ዋጋ አለው? የክስተት ትግላቸውን ሊጎዳው ይችል ይሆናል። የብዙዎችን ሞራል ሊሰብር ይችላል። ታሪክ እንደሚለው በክደት የሚገነባ ዙፋን የለም፣ በወንድም ደም ላይ የሚቆም ሰላም የለም አይኖርም በሚል ገለልተኛ አስተያየታቸውን ቋጭተዋል። በሌላ በኩል ደግሞ በተለይ የማስረሻ ሰጤ መንገድ የሚደግፉ ኃይሎች ሕይወት ምርጫ አላት፣ የፈለገውን የመምረጥ መብት አለው ሲሉም ይደመጣሉ። ካፒቴን ማስረሻ ሰጤ ከአንድ ወንድሙ ሚሊዮን የአማራ ህጻናት ለማትረፍ የወሰነው ሊሆን ይችላል የሚሉ ተንታኞችም አጋጥመውናል። ተንታኞች እንደሚሉት ወሬ የተተኮሰ ጥይት ነው፣ ምላጩን ከሳቡ በኋላ አቅጣጫ ማስቀየር ያን ያክል ከባድ ነገር ነው ይላሉ። ታሪክም ሁሌም አንድ ፊት ብቻ የለውም። መሪዎች አንዳንዴ በህዝብ ዘንድ ክደት የሚመስል ነገር ግን በውስጡ የወገን መታደግ ዓላማን ያዘለ ከባድ ውሳኔን ይወስናሉ ይላሉ። በጦርነት ዓለም ውስጥ ጀግናና ከዳተኛ የሚሉት ቃላት በስሜት እንጂ በምክንያት አይለዩም። ሰሞኑን የካፒቴን ማስረሻ ሰጤ ስም በብዙዎች ዘንድ በጥላቻ ተነስቷል። ወንድሙን አስገደለ፣ ጓደኞቹን አሳልፎ ሰጠ ብሎ ተወገዘ። ነገር ግን ለሰከንድ ያህል ከስሜት ወጥቶ በስሌት ወደ ካፒቴኑ ጫማ መግባት ያስፈልጋል ይላሉ። አንድ ሰው ለምን የገንዛ ወንድሙን እና የትግል ጓዶቹን ለመሰዋት ይጨክናል ብሎ መጠየቅም ሚዛናዊነት ነው ይላሉ። አክለውም መልሶ የሚፈራ ግን ደግሞ ሊዋጥ የሚገባ መራራ እውነት ነው ብለዋል። የካፒቴን ማስረሻ ሰጤን ውሳኔ ከመሪ እይታና ከዓለም አቀፍ ተሞክሮ አንጻር መፈተሻ አስፈላጊ እንደሆነም ይጠቁማሉ። የካፒቴኑ አድናቂዎች አብርሃም ልጁን ይስሐቅን ለመሰዋት
ሲወስን ጨካኝ አባት ስለነበር አይደለም፣ ከራሱ ፍቅር በላይ የሆነ ትልቅ ዓላማ ስለታየው እንጂ በሚል መከራከሪያ ያቀርባሉ። ካፒቴን ማስረሻ በረሃ ሲወርድ ለአማራ ሕዝብ ነጻነት ብሎ ነበረ። ነገር ግን በሂደት ትግሉ አቅጣጫውን ስቶ ወይም የኃይል ሚዛኑ ተዛብቶ ይቀጥል ቢባል የሚያልቀው የአማራ ወጣት ሚሊዮን እንደሚሆን ተረድቶ ቢሆንስ በሚል ይጠይቃሉ። አክለውም አንድ መሪ ጦርነት እንደማያዋጣ በመጨረሻም የህዝቡ እልቂት እንደሆነ በተጨባጭ መረጃ ሲያረጋግጥ ምን ያደርጋል? በክብር ለመሞት ሲል በሚሊዮን የሚቆጠሩ ወጣቶችን ወደ እሳት ይማግዳል ወይስ ስሙ መጥፋቱን ከዳተኛ መባሉንና የገዛ ወንድሙን ህይወት መስዋዕት አድርጎ ጨካኝ ውሳኔን ይወስናል? ምናልባት ካፒቴን ማስረሻ የመረጠው ሁሉም ከሚያልቁ እኔና ወንድሜ እንዲሁም ጥቂት ተሰውተው ሌላው ይትረፍ የሚለውን ከባድ የሂሳብ ቀመር ሊሆን ይችላል ባይ ናቸው። ይህንን ለሚሰማውም ይከብዳል፣ ለወሰነው ሰው ግን የህሊና ሸክም ነው ይላሉ። በእርግጥ ታሪክ እንደዚህ አይነት መሪዎችን በመዝገቧ ከትባ ይዛለች። እንደ አንድ ማሳያ የአየርላንዱ ታጋይ ማይክል ኮሊንሰንን መውሰድ ይቻላል። ማይክል እንግሊዝ ሲዋጋ ቆይቶ በመጨረሻም ይህ ጦርነት ህዝቤን ይጨርሳል ብሎ ከጠላት ጋር የሰላም ስምምነት ተፈራርሟል። ዳግማዊ ምኒልክ ቢሆኑ አድዋ ላይ ያገኙትን ድል ላለማጣት በሚል ኤርትራን ለጠላት አስረክበው ተመልሰዋል። ማይክል እንዲህ ያለውን ውሳኔ በገዛ ጓደኞቹ ዘንድ ከዳተኛ አስባለው። የቅርብ ጓደኞቹ ተለይተውት በመጨረሻም በገዛ ወንድሞቹ ጥይት ተገደለ። ነገር ግን ዛሬ አየርላንድ ያለችበት ደረጃ ላይ የደረሰችው እሱ በወቅቱ ክደት የተባለውን የመዳን ውሳኔ በመወሰኑ እንደሆነም ይተረካል። በተመሳሳይ መልኩ የግብፁ ፕሬዝዳንት አንዋር ሳዳትም ማንሳት ይቻላል። አንዋር ከእስራኤል ጋር ሰላም በፈጠሩበት በዚያ ወቅት የአረብ ዓለም ከዳተኛ ብሎ አወገዛቸው። በመጨረሻም ፕሬዝዳንቱ አንዋር ሳዳት ሕይወታቸውን አጡ። ነገር ግን የእርሳቸው ውሳኔ በሚሊዮን የሚቆጠሩ የግብፅ ወጣት ከጦርነት ስለማዳኑ በግብፅ የታሪክ ጸሐፍት ተመዝግቧል። ካፒቴን ማስረሻ ምናልባትም ያየውን ይህንን ሊሆን ይችላል ያሉት አድናቂዎቹ ዛሬ በወንድሜ ደም ተጨማልቄ ስሜ ጠፍቶ ነገ አማራ ሰላም የሚያገኝ ከሆነ ይሁን ብሎ ወስኖ ቢሆንስ የሚል ድፍረት የተሞላበት ጥያቄን አንስተዋል። በእርግጥ አንዳንዴ በጦርነት ሂደቶች ውስጥ ነገሮች ከመሪዎች ቁጥጥር ውጭ ይሆናሉ። ወታደራዊ ሳይንስ ተጓዳኝ ጉዳት የሚለው ጨካኝ እውነት አለው። ካፒቴኑ በጠላት እጅ ወድቆ ወይም አማራጭ አጥቶ እጅ ካልሰጠህ የምትመራው ጦር በሙሉ በድሮን ያልቃል ተብሎ ቢሆንስ? በዚህ ጊዜ ምርጫ ሁሉም ይለቅ ወይስ የተወሰኑትን አሳልፎ ሰጥቶ እና ሌላውን አትርፍ የሚል ይሆናል። ወንድሙን ጨምሮ አብረውት የነበረው መስዋዕት ያደረገው በሺዎች የሚቆጠሩት ሌሎች እናቶችን ከለቅሶ ለማዳን ቢሆንስ? ይህ ጌታ የድርጊቱን ህመም ባይቀንሰውም የውሳኔውን ክደት ግን ያሳየናል የሚል መከራከሪያን አቅርበዋል። መሪነት ማለት በጽጌረዳ ላይ መራመድ ሳይሆን እሾህ ላይ እየረገጡ ህዝብን ማሻገር ነው የሚሉት አድናቂዎቹ የካፒቴን ማስረሻ ሰጤ ታሪክ ገና ተመርምሮ ያልቅም ብለዋል። ዛሬ በስሜት ወንድሙን አስገደለ ብንልም የታሪክ ጸሐፊዎች አንድ ቀን እውነቱን ያወጡ ይሆናል። ምናልባት ያንን ቀን ስናይ ካፒቴኑ ራሱን የሰዋ ስሙን የሚያስጠቆረ ወንድሙን ሳይቀር ለመስዋዕትነት ያቀረበው ከአቅም በላይ የሆነ አደጋ ከህዝብ ላይ ለመቀነስ ነበር ብለን እንረዳም ይሆናል። ወይም ለጊዜያዊ ድሎትና ለስልጣን የእናቱ ልጅ አሳልፎ ፍርዱን የሰጠ ግለሰብን በሚል ይዘከር ይሆናል። የመጨረሻው ድምዳሜ ለጊዜ እንተዋለን። ካፒቴኑ ያደገበት ሀገር፣ ሰው የካፒቴኑ ማህበራዊ መሰረት የተገነባበት ቀየ፣ ሰዎች የሞተው ወንድምሽ የገደለው ባልሽ ሐዘንሽ ቅጣጣ ከቤትሽ አልወጣ የሚለው የሙሾ ግጥም እንዳላቸው አስታውሰን በዚህ እንሰነባበታለን እና ሰላም ያቆየን።